በስተመጨረሻም የሮቤል ሚስት ማህሌት እንድታግዛቸውና እሷም የሮቤልን ንብረት እንድትወርስ እናናግራት ይላሉ። ሱራፌልና ሉላ እንገናኝና እሷን ማግኘት አለብን ማውራት አለብን ትለዋለች። ምክንያቱም ወደ ዘርፌ ቤት እያኮበኮበች ስለሆነ ዘርፌ ጋር ከሄደችና ስለ ሮቤል አለመሞትና እንዳወራት ከነገረቻት ትጠራጠራለች። ደግሞ ዘርፌ ትንሽ ነገር ነው የምትፈልገው። ትንሽ ምክንያት ካገኘች መጠራጠሯ አይቀርምና ስለዚህ ይህንን ነገር በዚህ ባጭሩ ማስቆም አለብን ትላታለች። ስለዚህ እና ምን ይሻላል ታዲያ ሉሊት ስትላት፣ እዩልሽ ቤዛ አሁን ከሱራፌል ጋር ሆነን እንደውልላታለን ለማህሌት እና ማህሌት ትመጣለች። ከዛ ግድ የለሽም እሷም የምትፈልገው ነገር ስለሚሆን እሺ ትለናለች እና እሷን ማናገር አለብን ስትል፣ ከሆነላችሁ ደስ ይለኛል ብቻ ትንሽ ጊዜ እኮ ነው የቀረን ግን ስትል፣ እኮ ይቺ ትንሽ ጊዜ እንድትጨናገፍ አልፈልግም። ምክንያት ተፈጥሮ እኔ ዘርፌ እንድትጠራጠር አልፈልግም። ዘርፌ ጎዳና መውጣት አለባት ትላታለች። በቃ እሺ እህቴ ግን አንቺን እያሰቃየሁሽ ነው ስትል፣ ምንም የተሰቃየሁት ነገር የለም ሳሚ ሁለት ሰዎችን አዘጋጅቶልኛል እኔን የሚንከባከቡና ምንም ችግር የለውም እህቴ ብቻ ተሳክቶልን ሁሉ ነገር በእጃችን ይግባ ትላታለች። በጣም ጥሩ እንግዳውስ ትልና ሉላ ለሱራፌል ትደውለትና ከሱራፌል ጋር ከተገናኙ በኋላ ማህሌትን ቀጥሯት ስለነበር ቁጭ ብሎ እየጠበቋት ነበር። እቺ ሴትዮ ግን እሺ የምትል ይመስልሻል ወይ ሲላት፣ እሺ ትላለች ብዬ አስባለሁ ግድ የለህም እኔ አናግራታለሁ ትለዋለች። ማህሌትን በተቀጠረችበት መሰረት ስትመጣ፣ ቆይ ብቻዬን ነኝ አላልሽኝም እንዴ ለምንድነው ከሰው ጋር በቅሽኝ ስትላት፣ ችግር የለውም አይዞሽ እኔ የሮቤል ወንድም ነኝ ሱራፌል እባላለሁ። አንቺ ደግሞ የድሮ የሮቤል ሚስት ነሽ አይደል ሲላት፣ አዎ እና ወንድሙ ነህ? አዎ ወንድሙ ነኝ። እናም አንዳንድ ነገር መነጋገር ስላለብን ነው። ስለኔ የምታውቂው ነገር እንደሌለ አውቃለሁኝ ግን እኔ አንቺን አቅሻለሁ። ይኸውልሽ እኔን ምንም ነገር እንዳትጠራጠሪኝ። እኔ የሮቤል ሚስት አልነበርኩኝም። እነሱ አክስቴና ሮቤል ለሆነ ነገር አጥምደው ስለነበረ ነው እኔም ሮቤልን እንዳገባ አክስቴ ገፋፍታ ወደሱ ያስገባችኝ። እናም እንደምነግርሽ አንድ መነጋገር ያለብን ነገር ስላለ ነው ዛሬ ቀጠርኩሽ እኮ። ምንድነው ልትነግሪኝ ትችያለሽ ወይ ስትላት፣ ማህሌት ማዳመጥ አለብሽ በቀጥተኛ ለምጠይቅሽ ጥያቄ መልስ ነው የምፈልገው ትላታለች ሉላም። ማህሌትም እሺ ችግር የለውም ጠይቅኝ ስትላት፣ ይኸውልሽ አንድ ነገር እንድታግዥን እንፈልጋለን። አሁን አንቺ እናም ይኸውልሽ እኔ የምፈልገው ይኸውልሽ እሱ እኔን ሊበቀለን ነው እንጂ እኔ እሱን ወድጀው ወይም አፍቅሮኝ እንዳይመስልሽ። ግን አክስቴ የእሱን ንብረት ለመውረስ ስለምትፈልግ ነበር እኔ ሮቤልን እንዳገባ የገፋፋችኝ። ለልጅ እንኳን ጊዜ ሰጥቼው አላውቅም ነበር። በሆዴ ያለው ልጅ አትጠራጠሪ የሮቤል አይደለም። ግን አክስቴ እያወቀች ነበር እኔ ለሱ የሰጠችኝ። እሱም ያውቃል እርጉዝ እንደሆንኩኝ። ስለዚህ እምነሽ ግቢበት። ሮቤል ከሌላ ሴት ጋር እንደሚማግጥ አይቼዋለሁኝ። ስለዚህ አንቺ ምን ታስቢያለሽ? የሮቤልን ንብረት በስምሽ ማድረግ ትፈልጊያለሽ ወይ ስትላት፣ ምክንያቱም እርግጠኛ ነኝ የምትጠይው አይመስለኝም። ሮቤል ከመምጣቱ በፊት ለምን የሮቤልን ንብረት ቁልፉ እንዳለሽ አውቃለሁኝ። ለምንድን ነው መረጃውን አምጥተሽ ማለትም የቤቱ ካርታ፣ የመኪናው ልብሪ፣ ሁሉም ነገር አለ ቤት ውስጥ ቁልፉ አለሽ ይዘሽው ነይና ሁሉንም ነገር እኔ ያስተካክልልሻለሁ። ሁሉም ቦታ ሰው አለኝ። ስለዚህ ባንቺ ስም ላዙርልሽ ይላታል ሱራፌል ግራ ተጋብታ። እርግጥ በፊት ስንጋባ እኔና ሮቤል ምንም ነገር የለኝም ከሱ ንብረት ውስጥ አልገባውም። ምክንያቱም ከጋብቻ በፊት ያፈራሁት ንብረት ነው ስላለ ምንም ነገር የለኝም። ቢሆንም ደስ ይለኛል። ግን ደግሞ እንዴት አድርጌ ይሄ ነገር እንግዳ ነገር ሆነብኝ ስትለው፣ ምንም ችግር የለውም አንቺ ብቻ ይህንን ሁሉንም ወረቀት አምጭና ስጭኝ፣ እኔ ሁሉን ነገር አስተካክልልሻለሁ። ከዛም በኋላ ይሄ የተረገመ ሮቤል ከዛ እስር ቤት ሲወጣ ጎዳና ወድቆ ማየት እፈልጋለሁ። ወንድሜን መበቀል እፈልጋለሁ። ቆይ ወንድም እንዲህ ልታረግ ቻልክ? ምክንያቱም ቤዛ የኔ ሚስት ነች። ቤዛን ግን እንዲገላት እኔ ከአንዴም 3 ጊዜ ልገላት ሞክሬያለሁ። ይህን ሁሉ ያደርግብኝ የነበረው ሮቤል ነበር እንድገላት እያደረገ ያለው። ስለዚህ እኔ ደግሞ ሮቤል እሷን መግደል አልፈልግም። በስከ መጨረሻም ቤታችን እንዲወረስ አደረገ። ስለዚህ ይኸውልሽ የአባታችን ንብረት ነው ይላል። ድሮ የነ ቤዛ ቤተሰቦች የኛን አባት እንዳስገደሉት ነው እያወራ ያለው። እናም ደግሞ እኛን መበቀል ይፈልጋል። እኔና ቤዛ እህቴን መበቀል ይፈልጋል። ለዛ ነው እና ባክሽን ተባበሪን ትላታለች። እርግጠኛ ነኝ ይህንን ነገር ደግሞ ከተሳካልሽ ሮቤል እንኳን ቢፈታሽ አንቺ ንብረት አለሽ ማለት ነው። እናም ደስ ይልሻል ብዬ አስባለሁ። ግን ይኸውልሽ
የተረገመች ዘርፌ ጋር ትሄጂና ሮቤል የት እንዳለ ትጠይቂያታለሽ። ሮቤል እንደደወለልሽና ምንም ነገር እንደሰማሽ ድምፁን እንዳትነግሪያት። ግን ደግሞ አንቺ ጋር እንደሚመጣ አውቃለሁ። እቤት ስሄድ ቤቱ ደም አግኝቻለሁ እና ሮቤል የት ነው ያለው ብለሽ እንድታፋጠጫትም እፈልጋለሁ። ምክንያቱም እሷ መንቃት የለባትም ይሏታል። ከሷም ማህሌትም ግን ትንሽ ጊዜ እንዳስብበት ብሰጡ ምን ችግር አለው? ነገሩ ጊዜ አይፈልግም፣ አስቸኳይ ስለሆነ ነው። እናም ይሄ ለእኛ ብቻ ሳይሆን ለአንቺም ጥቅም ነው። እኛ ከአንቺ ገንዘብ 5 ሳንቲም አንፈልግም፣ ግን ለ3 ቀን ብቻ ነው ይሄን ነገር የምናቆየው። እናም እባክሽን አንቺም የንብረት ባለቤት ትሆኛለሽ ስትላት መሀሌትም ሳትግደረደር እሺ ችግር የለውም ስትል ትስማማለች። ሰላም ውድና የተከበራችሁ መግቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። አመሰግናለሁ። እናም እሺ ትላትና ወይዘሮ ማህሌት ወደ ዘርፌ ቤት ታምራለች። ሱራፌልም ወደ ቤቱ ይሄዳል። እናም ሽብሩ ደግሞ ከሳሜ ጋር ይገናኛሉ መንገድ ላይ። አንተ የተረገምክ እየታለች ኩቻ ሲለው፣ እንዴ አንተ ሰውዬ ምን አስበህ ነው ግን? ቆይ ምንድነው ኩቻ የምትለኝ? ምን ፈልገህ ነው? ሳሮን ማለትህ ነው ሲለው፣ ስለ ሳሮን አይደለም የጠየኩህ፣ ሳሮንን አግኝቻት ነበረ። ግን እዩልህ ሚስትህን ለ1 ወር ስጠኝ ነው ያልኩህ እኮ። እንዴ ቆይ ሚስት ከመቼ ወዲህ ነው የሚከራየው? አንተ ግን ጤነኛ ነህ? ያመሃል ሲለው፣ እዩልህ እኔ ነግሬያለሁ ሰውዬ፣ እኔ ከመንገዴ ላይ ዞር በልልኝ ሲል ሳሚም ይናገረዋል። ሽብሩም እዩል ነግሬያለሁ፣ እዩል ሳሚ በጸባይ ብናደርገው ጥሩ ነው። እኔ ለ1 ወር ነው፣ 1 ወር ራሱ የማቆያት አይመስለኝም። እነሱ ራሱ ማርገዟን ሲሰሙ እንድትወጣ ነው የሚያደርጉት። እናም እባክህን እኔ ንብረቴንና ቤተሰቦቼን እፈልጋለሁ፣ የቤተሰቦቼ ክብር እንዲሁ እንዲጣስ አልፈልግም ይለዋል። እና ታዲያ እኔ ሚስቴን እንዳከራይህ ነው የፈለከው? ይኸውልህ የኩቻ አያትም እኮ እንዳገባት በድጋሚ ፈቅደውልኛል ይላል። እና ምን ጥሎሽ ስላላኩላቸው ነው? ችግር የለውም ጥሎሹን ነገ በመኪና ጭኝ ልክላቸዋለሁኝ። እናም ይኸውልህ እንዳታደርገው አሁን እንዳይሆን፣ እኔ ካገባኋት በኋላ ቢያንስ እኔ እንኳን ላንተ ስመልስልህ ነው ጥሎሽ የሚደረገው ይለዋል። በፍጹም እንደዛም አይሆንም፣ አሁን ካጠገቤ ዘወር በልልኝ ይለውና ለማንኛውም ቆይ ችግር የለውም አሁን እዚህ ጋር ካንተ ጋር ምንም የምጨቃጨቀው ነገር የለም ይልና ሽብሩም ጥሎት ይሄዳል። ሳሚም እየተናደደ ወደ ቤቱ ይመለሳል። ሳሮን በጣም ተናዳ ስለነበር እቤት ገብታ ቁጭ ብላሽ እንዴ ምን ሆነሻል አንቺ? ቆይ ሚስቴንስ የጥለሽ አመጣሽ ሲላት ሳሚም እዩልህ ይሄ የተረገመ ሽብሩ እሷን እየፈለገ ነው። እሷ ደግሞ ሳሚን ከማገባ ሽብሩ ባገባኝ ሽብሩ በጠለፈኝ እያለችልን ነው። አልሄድም ብላኝ እዛ ቁጭ ብላለች ትለዋለች። ይሄ ነገር ግን ቆይ እየተማረረ እውነት እየሆነ ነው ወይስ ምንድነው? አልገባኝ። አላቅልህም ሳሚ በቃ ተወኝ። ይሄ የተረገመ ልቤን ሰጥቼው ይሄው ጉድ አደረገኝ ስትል እሷም ታለቅሳለች። በስከመጨረሻም መሀሌት ወይዘሮ ዘርፌ ቤት ትሄዳለች። ወይዘሮ ዘርፌ በር ተንኳኩቶ ስትገባ ማነሽ ደግሞ አንቺ ምን ልትሰሪ ነው የመጣሽው ስትላት፣ ይኸውልሽ የት ነው ያለው ባሌን የት ነው ያደረግሽው ሮቤልን ስትላት ትደነግጣለች። ቆይ ምንድነው የምታወሪው ያለሽው? እባክሽ እኔ ብዙ ችግር አለብኝ። ምንድነው የምታወሪው? እኔ ሮቤልን አይቼውም ሰምቼውም አላቅልሽም በማለት ዘርፌ ትመልስላታለች። ይኸውልሽ ከመግደሌ በፊት አንቺን ንገሪኝ